እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች ካቶሊካውያንና ይህንን የመንፈሳዊ ጥያቄና መልስ ውድድር የምትመለከቱ ሁሉ በያላችሁበት የእግዚአብሔር ሰላም ለሁላችሁም ይሁን። ይህ በሰላም ካቶሊክ ቴሌቪዥን በየሳምንቱ እየተዘጋጀ የሚቀርበው የመንፈሳዊ ጥያቄና መልስ ውድድር ነው። ዛሬ በዘጠነኛው ዙር በክፍል 2 ተገናኝተናል። የዘጠነኛ ዙር ውድድር የሚካሄደው በሶዶ ሀገረ ስብከት ነው። የዘጠነኛ ዙር ጥያቄዎች የተዘጋጁት ከመጽሐፍ ቅዱስ ከብሉይ ኪዳን፣ ከመጽሐፈ ኢያሱ፣ ከአዲስ ኪዳን፣ ከሉቃስ ወንጌል የጠቅላላ ዕውቀትና የመዝሙር ጥያቄዎችም ተካተዋል። የዚህ ዝግጅት ዋናው ዓላማ ወጣቶችን ለማበረታታት፣ መንፈሳዊ ዕውቀታችንን ለማሳደግ፣ ስለ ቤተ ክርስቲያናችን ያለንን ግንዛቤ ይበልጥ ለመጨመርና ስብከተ ወንጌልን ለሁሉም ለማድረስ ነው። የዚህ ዝግጅት አቅራቢ እኔ ሽመልስ ብራቱ ነኝ። ተወዳዳሪዎች እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እሺ፣ ስማችሁንና የት ቁምስና ወክላችሁ እንደመጣችሁ ለኔም ለተመልካቾችም አስተዋውቁ። ቤተልሔም አብርሃም እባላለሁ ከሶዶ ሀገረ ስብከት ከቦዲቲ መድኃኔዓለም ቁምስና። ማርቆስ ጃምቦ እባላለሁ ከሶዶ ሀገረ ስብከት ከቦዲቲ መድኃኔዓለም ቁምስና። መሪሁን መኮንን እባላለሁ ከሶዶ ሀገረ ስብከት ከበዴሳ ቅዱስ ሚካኤል። ህሊና ምልኪያስ እባላለሁ ከሶዶ ሀገረ ስብከት ከበዴሳ ቅዱስ ሚካኤል። ተወዳዳሪዎች እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። የቦዲቲ እንግዲህ ባለፈው ሳምንት ተወዳድረዋል። አሁን በቦዲቲ 2 ቡድኖች ተወክለዋል። ስለዚህ የቦዲቲ ሁለተኛው ቡድን ይባላል ማለት ነው። ተመልካቾች፣ ተወዳዳሪዎች እንግዲህ ጥያቄዎች የሚሆኑት ከአዲስ ኪዳንና ከብሉይ ኪዳን የመጽሐፍ ቅዱስ ጥያቄዎች ትጠየቃላችሁ። እያንዳንዳችሁ አንዳንድ በግል ነው የምትመልሱት። የጠቅላላ ዕውቀትና የመዝሙር ጥያቄዎችም ይኖራሉ። የመጽሐፍ ቅዱስ ጥያቄዎች አንዳንድ ነጥብ ነው የሚይዙት፣ 4 ጥያቄዎች ከ4 ነጥብ። የመዝሙርና የጠቅላላ ዕውቀት ደግሞ አንዳንድ ትጠይቃላችሁ፣ 3 ነጥብ። አንድ ላይ 10 ነጥብ ይያዛል። ከ10 ነጥብ ነው ማለት ነው። የመጽሐፍ ቅዱስ ጥያቄ ከብሉይ ኪዳን ከመጽሐፈ ኢያሱ ነው የተዘጋጀው። ቤተልሔም ጥያቄ ቁጥር 2 ጥያቄ ቁጥር 2 እስራኤላውያን በኢያሪኮ ዙሪያ እንዲዞሩ የታዘዙት ለስንት ቀናት ነበር? ሀ ለ3 ቀናት፣ ለ7 ቀናት፣ ሐመሩሃ ለ12 ቀናት። ለ7 ቀናት በትክክል ተመልሷል። መጽሐፈ ኢያሱ ምዕራፍ 6 ከቁጥር 3 እስከ 4 ድረስ ያለው ክፍል ነው። ኢያሪኮ በየቀኑ አንዳንድ ጊዜ ዙሩ ይላቸዋል። በ7ኛው ቀን ደግሞ 7 ጊዜ ዙሩ። ከዛ በኋላ ምንድነው የሆነው? ግንቡ ፈረሰ። በትክክል ተመልሷል። እሺ ማርቆስ ጥያቄ ቁጥር 1 ጥያቄ ቁጥር 1 ኢያሱ ወደ ኢያሪኮ ስንት ሰላዮችን ላከ? ሀ 2፣ ለ 12፣ ሐመሩሃ 7። ሀሌታ ውሃ 2 ሀሌታ ውሃ 2 በትክክል ተመልሷል። መጽሐፈ ኢያሱ ምዕራፍ 2 ቁጥር 1 ላይ ሲጀምር ኢያሱ ሰላዮችን ይልክና 2 አድርጎ ልኳቸው ያለውን ሁኔታ እንዲያዩ ልኳቸው ነበረ። በትክክል ተመልሷል። ወደ ቤዴሳ መጥተናል። መሪሁን ጥያቄ ቁጥር 3 ጥያቄ ቁጥር 3 የገባኦን ሰዎች ከጥፋት ለማዳን ኢያሱን እንዴት አታለሉት? ሀ በጣም ከሩቅ አገር እንደመጡ አስመሰሉ፣ ለ መላእክት እንደሆኑ አስመሰሉ፣ ሐመሩሃ የግብጽ ወታደሮች እንደሆኑ አስመሰሉ። ሀሌታ ውሃ በጣም ከሩቅ አገር እንደመጡ አስመሰሉ። በትክክል ተመልሷል። መጽሐፈ ኢያሱ ምዕራፍ 9ን ስናነብ የገባኦን ሰዎች የኢያሱን እና የእስራኤላውያን ታሪክ በጣም ሲያውቁ ፈሩና ቀድመው ሄደው ምን አድርገው ነው የሄዱት? ምን አይነት ልብስ ለብሰው ነው የሄዱት? ያረጀ ልብስ የተበላሸ ሄደው ኢያሱ እኛ ከሩቅ ሀገር ነው የመጣ ነውና ራራልን ብለው እነሱም ተቀበሏቸው። በትክክል ተመልሷል። የብሉይ ኪዳን ጥያቄ የመጨረሻው ህሊና ጥያቄ ቁጥር 4 ኢያሱና እስራኤላውያን በዮርዳኖስ ምዕራብ በኩል ያሸነፏቸው ነገስታት ጠቅላላ ብዛት ስንት ነው?
ሀ 12 ለ 31 ሐመሩሃ 40 ለ31 ለ31 በትክክል ተመልሷል። መጽሐፈ ኢያሱ ምዕራፍ 12 ቁጥር 24 ላይ ስናገኘው 31 ነገስታትን እስራኤላውያን ከኢያሱ ጋር አሸንፏል። እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች በ9ኛው ዙር በክፍል 2 ላይ እንገኛለን። የብሉይ ኪዳን ጥያቄዎችን ጠይቀናል። ካፍታ ቆይታ በኋላ በአዲስ ኪዳን ጥያቄዎች እንመለሳለን። አብራችን ቆዩ። ውድ ተመልካቾቻችን ተመልሰናል። አሁን የአዲስ ኪዳን ጥያቄዎችን እንጠይቃለን። የአዲስ ኪዳን ጥያቄዎች የተዘጋጁት ከሉቃስ ወንጌል ነው። የምንጀምረው ከበዴሳ ነው። ቅዱስ ሚካኤል ቁምስና ነው በዴሳ። እስኪ ስለ ቁምስናችሁ አንዳንድ ነገር እኔም እንዳውቅ ተመልካቾችም። በዴሳ ቅዱስ ሚካኤል ቁምስና በሶዶ ሀገረ ስብከት ነው የሚገኘው። ቅዱስ ሚካኤል ቁምስና ላይ ከሌላው ከሀገረ ስብከት ካለው ቁምስና ለየት የሚያደርገው እኛ ወጣቶች በበዓል ጊዜ ማለት በገና ወይም በትንሳኤ ጊዜ ልጆች ለሌላቸው እናቶች ጋር ነው በዓል የምናሳልፈው። በእኛ ቤት በዓል አናሳልፍም። እንዲሁም በተጨማሪ የበዴሳ ቅዱስ ሚካኤል ቁምስና የዓመታዊ ክብረ በዓል የሚከበረው በህዳር 12 ነው። በዚህ አጋጣሚ ልጋብዛችሁ እወዳለሁ። እሺ፣ በጣም እናመሰግናለን። ብዙ ቤተ ጸሎቶች እንዳሉ ሰምቻለሁ። በበዴሳ ቅዱስ ሚካኤል ቁምስና 20 እና ከዛ በላይ ያለው ጸሎት ቤቶች አሉ። በጣም እናመሰግናለን። የአዲስ ኪዳን ጥያቄ ከሉቃስ ወንጌል ነው የተዘጋጀው። ከህሊናን ጀምረን ጥያቄ ቁጥር 1 ጥያቄ ቁጥር 1 ኢየሱስ በሰንበት የፈወሳት ሴት ለስንት ዓመታት በህመም ጎብጣ ነበር? ሀ ለ12 ዓመታት፣ ለ ለ18 ዓመታት፣ ሐመሩሃ ለ38 ዓመታት። ሐመሩሃ ለ38 ዓመታት። ሐመሩሃ ለ38 ዓመታት አልተመለሰም። ይህ ክፍል የምናገኘው በሉቃስ ወንጌል ምዕራፍ 13 ቁጥር 11 ላይ ነው። እሺ መሪውን ጥያቄ ቁጥር 3 ጥያቄ ቁጥር 3 ኢየሱስ ልጅ አባቱን እንቁላል ቢለምነው ጊንጥ ይሰጠዋልን ያለው ለምንድን ነበር? ሀ ከሰዎች ክፋት መጠንቀቅ እንደሚገባ ሲያስተምር፣ ለእግዚአብሔር መልካም አባት መሆኑን ሲያስተምር፣ ሐመሩሃ እግዚአብሔር ቀድሞውኑ ስለሚያውቅ ጸሎት እንደማያስፈልግ ሲያስተምር። ሐመሩሃ እግዚአብሔር ቀድሞውኑ ስለሚያውቅ ጸሎት እንደማያስፈልግ ሲያስተምር። አልተመለሰም። ይህንን ምሳሌ ኢየሱስ ያስተማረው እግዚአብሔር መልካም አባት መሆኑን ለመንገር ነው። እንዴት እንቁላል ቢለምነው እንዴት ሌላ ጊንጥ እንዴት ይሰጠዋል ብሎ ያለበት ነው። እሺ የምናገኘው ከሉቃስ ወንጌል ምዕራፍ 11 ቁጥር 13 ላይ ነው። አልተመለሰም። ወደ ቦዲቲ መተናል። ጥያቄ ቁጥር 2 ጥያቄ ቁጥር 2 ኢየሱስ መዝገባችሁ ባለበት በዚያ ደግሞ ዳሽ ይኖራል አለ። ሀ አእምሯችሁ፣ ለ ልባችሁ፣ ሐመሩሃ የነገ ህይወታችሁ። ለልባችሁ ለልባችሁ በትክክል ተመልሷል። መዝገባችሁ ባለበት ልባችሁ በዛው ነው። ምን ማለት ፈልጉ ነው? ስንንቀሳቀስ አንድ ነገር ስናደርግ ቀልባችሁ ከአንድ ሰው እንትን ሲል ቀልባችሁ ከእናንተ ጋር አለ ለማለት ነው። አዎ የምናስበው የምናደርገው ነገር ሁሉ ልባችን ውስጥ ነው። ልባችን እዛ ላይ ትኩረት ያደርጋል። መልካም የምናደርግ ከሆነ እንደዛው ትኩረት ያደርጋል። መጥፎ የምናደርግ ከሆነ ልባችን እዛው።
በትክክል ተመልሷል። የመጨረሻው የአዲስ ኪዳን ጥያቄ ቤተልሔም ጥያቄ ቁጥር 4 ኢየሱስ የሚወጣበት ወራት በቀረበ ጊዜ ፊቱን ወደ የትኛው ከተማ አቀና? ሀ ወደ ቤተልሔም፣ ለ ወደ ኢየሩሳሌም፣ ሐመሩሃ ወደ ናዝሬት። ድምጽሽን ከፍ ለ ወደ ኢየሩሳሌም በትክክል ተመልሷል። የሉቃስ ወንጌል ምዕራፍ 9ን ስናነብ በ51ኛው ቁጥር ኢየሱስ ወደ ኢየሩሳሌም እንዳቀና ይነግረናል። ውድ ተመልካቾቻችን እናንተም በየቤታችሁ ጥያቄዎቹን እየመለሳችሁ እንደሆነ አምናለሁ። ከአፍታ ቆይታ በኋላ በጠቅላላ እውቀት ጥያቄዎች እንመለሳለን። አብራችን ቆዩ። የተወደዳችሁ ተመልካቾቻችን ተመልሰናል። ዛሬ በ9ኛው ዙር በክፍል 2 ላይ እንገኛለን። አሁን የጠቅላላ እውቀት ጥያቄዎች እንጠይቃለን። ምናልባት ተወዳዳሪዎች እናንተው ጋር ሊደውሉ ስለሚችሉ ስልካችሁን እንድታዩ ጋብዛለሁ። ቦዲቲ በመጀመሪያው ሳምንት በነበረው ውድድር ስለ አንዳንድ ነገሮች ነግረውን ነበረ። ከእናንተ ጋር የመጡት ስለ መዘምራን ብዙ እንዳፈሩ እናንተስ ምን ትነግሩናላችሁ ስለ ቦዲቲ? እሺ አመሰግናለሁ። ቦዲቲ የምትታወቀው ያው በቁምስና በሀገር ስብከት ደረጃ ሶስተኛ ሆና የተዋቀረች ዱቦ አንደኛ፣ ሁለተኛ መኮኒሳ፣ ሶስተኛ ደረጃ ላይ ያለች ቁምስና ናት። ቦዲቲ ቁምስና ብፁዕ አባታችን ጨምሮ በርካታ ካህናት ለምሳሌ ያክል አባ ኃይለ ገብርኤል መለቁ በሀበሻ ካህን ታሪክ የመጀመሪያ የሆኑ ከአባ ሉቃስ ጋር አንድ ላይ ክህነት የተቀበሉ በቦዲቲ መድኃኔዓለም ቁምስና ቦዲቲ መድኃኔዓለም ቁምስና ያፈሩ ካህን ናቸው። ከዛ በተጨማሪ ቦዲቲ በጣም ሰፊ ናት። 30 ቤተ ጸሎቶችን በውስጧ አቅፋለች። 4 ሐዋርያዊ ዞኖችም በውስጧ ይገኛሉ። ይሄ ነው ቦዲቲ። በጣም እናመሰግናለን። የጠቅላላ እውቀት ጥያቄ 2 ደቂቃ ይኖራችኋል። እናንተ እዚሁ መመለስ ትችላላችሁ። ካልሆነም በ2 ደቂቃ ውስጥ ደውላችሁ መመለስ ትችላላችሁ። የጠቅላላ እውቀት ጥያቄ ቁጥር ምረጡ። ጥያቄ ቁጥር 2 ጥያቄ ቁጥር 2 የቤተ ክርስቲያን ዶክተር ወይም ዶክተር ኦፍ ዘ ቸርች ምንድን ነው? ሄሎ አባ። አቤት አቤት። ከሰላም ካቶሊክ ቲቪ ጥያቄና መልስ ነው የሚደውልልዎት። የቤተ ክርስቲያን ዶክተር ወይም ዶክተር ኦፍ ዘ ቸርች ምንድን ነው? የቤተ ክርስቲያን ዶክተር ወይም ዶክተር ኦፍ ዘ ቸርች ምንድን ነው? የቤተክርስቲያን ዶክተር ወይም ዶክተር ኦፍ ዘ ቸርች በእንግሊዘኛ ዘ ቸርች። እሺ የቤተ ክርስቲያን ዶክተር የቤተክርስቲያን ዶክተር እሺ ምንድን ነው? የቤተክርስቲያን ዶክተሮች የሚባሉት ምን ማለት ነው? ምን ማለት ነው እኮ የቤተክርስቲያን ዶክተሮች የሚባሉት ስለ ቤተክርስቲያን የጻፉ የቤተክርስቲያን ጉዳይ ላይ ብዙ ነገር ማለት ዲፌንስ ያደረጉ ሄሪቴጅ የቤተክርስቲያን ተቃዋሚዎች ጋር የጋበጡ እነዚህ ናቸው ቤተክርስቲያን ዶክተሮች የሚባሉት። እነሱም በመጀመሪያ በጽሁፋቸው ነው ባስተምሯቸው ነው። ከዛ በኋላ በኖሩበት ዘመን ነው ያኔ ጥንቱ ነው። ብዙ ጊዜ ቤተክርስቲያን ቸርች የሚባሉት የጥንቶቹ ናቸው። ኦኬ እንጂ ከዛ በኋላ የመጡት ተምረው ምናምን ዶክተሬት አገኘ ሳይሆን ስለ ቤተክርስቲያን ጉዳይ ላይ የጻፈና ቤተክርስቲያን ጋር ከሄሬቶች ጋር ተቃዋሚዎች ጋር የተጋበጡ መካከሎች ቤተክርስቲያን ዶክተሮች የሚባሉ። እሺ አባ አመሰግናለሁ። እና አትናቶስ አይነቱ ማለት ነው። እሺ
ስለ ቤተክርስቲያን ከሌሎች ጋር የተጋፈጡ ስለ ቤተክርስቲያን ብዙ የጻፉ የመሰከሩ ታሪካውያን ናቸው ማለት ነው። እሺ መልሱ ለዶክትሪን ከፍተኛ አስተዋጽኦ ላደረጉ ቅዱሳን የሚሰጥ የማዕረግ ስም ነው። ዳኛ 2 ነጥብ ሰጥቷቸዋል። እሺ በዴሳ ጥያቄ ቁጥር 1 በ325 የተካሄደው የኒቂያ ጉባኤ ዋና ዓላማው ምን ነበር? ሄሎ አባ ከሰላም ቲቪ መንፈሳዊ ጥያቄ ነው የምደውልልዎት። ሰላም በአጭር መልስ ነው የምትመልሱልኝ አባ። እሺ በ325 የተካሄደው የኒቂያ ጉባኤ ዋና ዓላማ ምን ነበር? የክርስቶስ መለኮታዊነትን አሪዮስ የሚባል ክዶ ስለካደ ያንን ክርስቶስ የአምላክ ልጅ መሆኑን ለማረጋገጥ ነው። አሪዮስ የሚባልን ለመወገዝ ከሰው ነው እሱ በስጋ የተወለደው ብሎ ክርስቶስን በሁለት መልክ አምላክነቱን ክዶ ስለዚህ እሱ ተወገዘ። የክርስቶስ አምላካዊነት በኒቂያ ጉባኤ ተረጋገጠ። ያ ነው ዓላማው። የክርስቶስ መለኮታዊነትን ማረጋገጥ ነው፣ አሪዮስን ለማውገዝ። እሺ አመሰግናለሁ አባ። እሺ እናቴ። እሺ ምን አሉ? አሪዮስን የክርስቶስ አምላክነትን አሪዮስን ለማወገድ ነው የተባለው። እሺ መልሱ የአሪዮስን የክህደት ትምህርት ለመቃወምና ጸሎተ ሃይማኖት ወይም አንቀጸ ሃይማኖት ለማጽደቅ ዳኛ 2 ነጥብ ሰጥቷቸዋል። በ325 የተደረገው የኒቂያ ጉባኤ አንቀጸ ሃይማኖትን ለማጽደቅ የተደረገ ነው። እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች በያላችሁበት እነዚህን ጥያቄዎች እየመለሳችሁ እንደሆነ አምናለሁኝ። ከአፍታ ቆይታ በኋላ በመዝሙር ጥያቄዎች እንመለሳለን። አብራችሁን ቆዩ። የተወደዳችሁ ተመልካቾች ተመልሰናል። አሁን የመዝሙር ጥያቄዎችን እንጠይቃለን። በየቤታችሁ ከተወዳዳሪዎች ጋራ እናንተም መዝሙሩን እንድትመልሱ እንጋብዛለን። ይህንን የመዝሙር ጥያቄ የምናደርገው ምን ያህል በቃላችን መዝሙር እናውቃለን፣ የመዝሙሮቹ ሐሳቦች በደንብ እንገነዘባለን የሚለውን ለማበረታታትም ጭምር ነው። የመዝሙር ጥያቄ 2 ደቂቃ ይኖራል። መዝሙሩን ትሰማላችሁ፣ የቀረውን ትሞላላችሁ። ጥያቄ ቁጥር 2 መዝሙር ጥያቄ ቁጥር 2 እስኪ ዘምሩት እናንተ። ችግር መከራ ተፈራርቆብኝ የማማክረው በሁሉ ታክቶ ኢየሱስ ወንክር። ጥሩ ነው። መድኃኒቴ ነህ የሚለው መዝሙር ነው አይደለ? መድኃኒቴ ነህ የሚለው መዝሙር ነው። እስኪ በድጋሚ ችግር መከራ ተፈራርቆብኝ የማማክረው ሰው ሁሉ ታክቶ ብቻ ይሆናል። የለም ታግዛታለህ። እሺ መልሱ
ለሕይወቴ ባንተ እኮ ነው መውጣት መግባቴ መድን ብርታቴ። አልተመለሰም። ቦዲቲ የመዝሙር ጥያቄ ቁጥር 1 ታይ በኔነቴ ጌታ መሪነት ታዘዝልሃለሁኝ በደስታ ገነታይ በኔነቴ ጌታ መሪነት ታዘዝልሃለሁኝ በደስታ መልሱ በዘመኔ ሁሉ ረዳት አባቴ ሾሜሃለው ዛሬም በኔነቴ ንገስብኝ ጌታ አቅሙ ነኝ ጉልበቴ። በትክክል ተመልሷል። ውድ ተመልካቾቻችን የመዝሙር ጥያቄዎችን በየቤታችሁ እንደዘመረችሁ አምናለሁኝ። ካፍታ ቆይታ በኋላ ከውጤት ጋር እንመለሳለን። አብራችሁን ቆዩ። የተወደዳችሁ ተመልካቾች ከውጤት ጋር ተመልሰናል። በዘጠነኛው ዙር በክፍል 2 እንገኛለን። የዛሬ ተወዳዳሪዎች የቦዲቲ መድኃኔዓለም ቁምስናና የበዴሳ ቅዱስ ሚካኤል ቁምስና ወጣቶች ናቸው። የበዴሳ ቅዱስ ሚካኤል ወጣቶች 4 ነጥብ አምጥተዋል። የቦዲቲ መድኃኔዓለም ቁምስና 9 ነጥብ አምጥተዋል። ውድ ተመልካቾች ይሄ የጥሎ ማለፍ ውድድር ስለሆነ የቦዲቲ መድኃኔዓለም ቁምስና ወደሚቀጥለው ዙር አልፈዋል። የበዴሳ ቅዱስ ሚካኤል ቁምስና ወጣቶች በጣም እናመሰግናለን። የክፍል 2 ውድድር የተመለከታችሁት ይመስል ነበረ። በሚቀጥለው በክፍል 3 ከሌሎች ቁምስናቸውን ወክለው ከሚመጡ ወጣቶች ጋር አብረን ሆነን እንመጣለን። በዛሬው ብዙ ጸጋዎችን እንዳገኛችሁ አምናለሁኝ። እስከሚቀጥለው ሳምንት በያላችሁበት በስራ ቦታ በህይወት መንገዳችሁ ሁሉ የእግዚአብሔር ሰላም ከእናንተ ጋር ይሁን።